ሰላም ሰላም ጤና ይስጥልኝ ውድ የኔክችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። ዛሬ ደግሞ ቆንጆ በሶ በጣም የሚጣፍጥ እናዘጋጃለን ማለት ነው። እንደምታዩት እዚህ ጋር በሶ ያው የተዘጋጀውን ገዝቼ እንደዚህ ለመልቀም አዘጋጅቼዋለሁ ማለት ነው። እንለቅመዋለን። ጥሩ አድርገን መልቀም አለብን። ጥቁር ካለው ጥቁር ማለት የራሱ እሳት የገባው ከሆነ ያው ያበላሽብናል ያጠቁርብናል ማለት ነው። ሌላም ያው ድንጋይ ምንም አይጠፋውም ያው ራሳችሁ ያላዘጋጃችሁት ነገር። ስለዚህ ቆንጆ አድርገን እንለቅመዋለን እና ስንገዛ ገባ ያለው የሚታያችሁ ከሆነ ትንሽ ገባ ያለው ቢሆን በሶነቱ ይጣፍጣል፣ ቆንጆ ይሆናል ማለት ነው። ጣዕሙ ይለያያል። ነጭ ሲሆን እኔ ብዙ አይመቸኝም። ያው ሰው እንደፈላጎቱ ነው። ከዛ ያው ቆንጆ ተስተካክሎ የተቆላውንና ገባ ያለውን በጣም ገባ ማለት ሳይሆን በሰል ያለ ለማለት ፈልጌ ነው። ነጣም ያላለ 2-3 አይነት ነው ያለው። ስለዚህ እሱን አይታችሁ ብትገዙ ቆንጆ በሶ ለማዘጋጀት ከፈለጋችሁ ማለት ነው። እና ያው ድንጋይም የራሱ እንጨትም እንደዚህም ሳት ገባ ያለውን ቆንጆ አድርገን ለቅመን እናዘጋጃለን ማለት ነው። ከዛ ያው እዚህ ጋር እንደምታዩት ለቃቅሜ አዘጋጅቻለሁ ማለት ነው በዚህ መልኩ። ከዛ ፀሐይ ላይ እናሰጣዋለን እና ፀሐይ ስናስመታው ቆንጆ ሆኖ ይፈጭልናል። በዛ ላይ ውሃ ያነሳል። ያው የሚችል ሰው ማለት ነው። የማይችል ሰው ግን እንደዚሁም አድርጎ ማስፈጨት ይችላል ማለት ነው። ስለዚህ አሁን ፀሐይ ላይ እናሰጣዋለን። እሺ አሁን እዚህ ጋር እንደምታዩት ፀሐይ ላይ እናሰጣዋለን ማለት ነው። ከዛ እዚሁ ላይ እያለ ያው ሲፈትጉት ከነ ድንጋዩ ምናምን ስለሚፈትጉት ምንድነው የምናደርገው? ንጹህ ጨርቅ አድርገን እንደዚህ ብንጠርገው ጥሩ ነው ማለት ነው። እንደዚህ እያደረግን በንጹህ ጨርቅ እንጠርገዋለን። ያው እዚህ ማስጫውም ላይ እንዲመቸን ያው አቦራ ይኖረዋል። ያው እንደምታውቁት ስትለቅሙም ድንጋይ ምናምን እናገኝበታለን አይደል? ያው አብሮ ስለሚፈትጉት የሱ ድንጋይ አፈሩ እንደምታዩት ይወጣል። ያው እህልም ስለሆነ ያው ትንሽ እንትን አይጠፋውም። በእርግጥ ግን እዚህ አድርገን ብንጠራርገው ደግሞ ቆንጆ ነው የሚሆንልን ማለት ነው። እዛ እንደዚህ ሁሉንም ጠራርጌ አዘጋጀዋለሁ ማለት ነው። ሁሉንም ያው በጨርቁ ጥርግርግ ካደረኩት በኋላ አቦራውን ካነሳሁት በኋላ እንደዚህ ያው እናሰጣዋለን ማለት ነው። እሺ እንደምታዩት በጨርቁ ሁሉን ላድርጌዋለሁ። ይሄው አቦራው ይወጣል። ለዘዝ ባለ ውሃ አስነክተን ጨርቁ ለዘዝ ያለ ከሆነ ያነሳልናል ማለት ነው። እና አንዳንድ ሰው ያጥባል። ሲታጠብ ግን ጣዕም አይኖረውም፣ አይጣፍጥም። እኔ እሱን እንትን አይደለም። እንደዚህ ውልውል እያደረኩ ያው ይወጣል ማለት ነው። በዚህ መልኩ ትሞክሩት፣ ቆንጆ ነው። ከማጠቡ ጣዕሙን ነው ይዞት የሚሄደው። ሲታጠብ አይጣፍጥምና በደንብ አርጋችሁ ጨርቁን አርሳችሁ ውሃ በጣም ሳይሆን ያው ውሃ ለዘዝ ያለ ጨርቅ ማለት ነው ከሆነ ያነሳልናል። ዋናው አፈሩን ከላይ አቦራውን እንዲያነሳልን አይደለም። ከዛ አሁን እንደዚህ ካደራረቅን በኋላ ፀሐይ መቶታል፣ ይበቃዋል። ያው እቃ ላይ እናደርግና የሚያስፈልጉትን ነገሮች ጨማምረን ለማስፈጨት እናዘጋጀዋለን ማለት ነው። በመቀጠል መጥበሻዬን ጥጃለሁ። ሱፍ አዘጋጅቻለሁ። በሲኒ 2 ሲኒ የሚሆን ሱፍ ነው የምጨምረው ለ6 ኪሎ የገብስ የበሶ እህል ማለት ነው። ከዛ ያው ሞቅ እናደርገዋለን እንዳይጠቁርብን። ያው ሞቅ ነው የምናደርገው። በእጃችን እንደዚህ ነካ አድርገን ሞቅ ማለቱን ካየን ይበቃዋል። እሺ ይሄን ያክል ከሞቀ ይበቃዋል። እሺ በመቀጠል ያው ቀረፋ እንደዛው በሲኒ 1 ሲኒ ጨምራለሁ ማለት ነው።
እሱንም ሞቅ ሞቅ እናደርገዋለን። እሺ ቀረፋው ትንሽ ሞቅ ካለ ይበቃዋል። እሺ አሁን የሚያስፈልጉኝን ሞቅ ሞቅ አድርጌ አዘጋጅቻለሁ። ከዛ ያው ለማቀላቀል እንዲመቸኝ እቀንሰዋለሁ። እሺ በዚህ ከቀነስኩት በኋላ ያው ሱፋችንን እንጨምራለን። ከዛ ጦሲኝ እንጨምራለን። እናንተ እንግዲህ ምን ትጨምራላችሁ ከዚህ ውጪ ማለት ነው። ከዛ ቀረፋውንም ጨምራለሁ። ከዛ ጨው የሚቆይ ከሆነ ጥሩ ነው። ትንሽ 1 ሾርባ ማንኪያ ነው ለ6 ኪሎ ማለት ነው። እንደምታዩት ያው የሚቆይ ከሆነ ይጠብቀዋል እንትን እንዳይል፣ ያው ትንሽ የመበላሸት ነገር እንዳይኖረው ማለት ነው። እንደዚህ አቀላቅለዋለሁ። እናንተ ለውዝ መጨመር ትችላላችሁ። እኔ ያው ቤት ውስጥ ልጆች አለርጂክ ስላላቸው ነው የለውዝ ማለት ነው። በጣም ቆንጆ ነው። እና ደግሞ አንዳንድ ሰው ተልባ ይጨምራል። ተልባው እንኳን ጥሩ አይደለም፣ ሲቆይ ቶሎ የመበላሸት እንትኑ ሰፊ ነው። ስለዚህ እኔ ተልባ አልጨምርም ማለት ነው። እና አሁን እንደዚህ አድርገን ካቀላቀልነው በኋላ የማስፈጭበት ፕላስቲክ ውስጥ አድርጌ ደግሞ ከቀረው ጋር አቀላቅለዋለሁ ማለት ነው። ይሄ የተወሰነው ነው ማለት ነው። ከዛ ይሄ የቀረው ላይ እንዲቀላቀል አደርጋለሁ ማለት ነው። እሺ ያው እንደዚህ ከገለበጥኩት በኋላ ያው ከስር ካለው ጋር እንዲቀላቀልልኝ አደርጋለሁ። ከዛ በኋላ ያው አስፈጭቼው ተመልሼ እመጣለሁ ማለት ነው። እሺ ያው እንግዲህ በሶችን ተፈጭተው መጥተዋል ማለት ነው። አሁን እንነፋዋለን። ነፍተን ያው ወፍጮ ላይ የሚቀር ነገር አለ አይደለም? እሱ ካለው ያው እንነፋዋለን ማለት ነው። ከሌለው ግን እንተዋለን ማለት ነው። ከነ አሰሩ ሲሆን ያው ለጨጓራም ለጤናም ጥሩ ነው አይደለ? ስለዚህ ነፍተን አይተን የሚወጣ ነገር ካለ ያው ሁሉንም እንነፋዋለን ማለት ነው። የራሱ ወፍጮ ላይ ያው የእህል የሚቀር ብቻ አለ፣ ታውቁታላችሁ። የሚወጣ ነገር ካለው አይተን፣ ከሌለው ደግሞ አሰር ብቻ ከሆነ ያው ምንም ችግር የለውም። አሰሩ እንደውም ተፈላጊ ነው አይደለ? ጥሬ ምናምን እንደዚህ የሚወጣ ነገር ካለው ያው መንፋት ግድ ይለናል ማለት ነው። ይሄው እንደምታዩት አለው። ታያችሁ ከሆነ የሆነ እንትን ያለ ድርቅ ያለ ነገር ምናምን አለው። ስለዚህ እንነፋዋለን ማለት ነው። እና ሁሉንም ነፍተን ያው እቃ ውስጥ እናስቀምጣለን ማለት ነው። ከለሩ እንዴት እንደሚያምር ሽታው ራሱ እንዴት ደስ እንደሚል ያው ካሜራ ላይ እንደው ብዙ አልወጣም። በጣም ነው የሚያምረው ከለሩ። የጨማመርናቸው ነገሮች ሽታውንም ከለሩንም ቆንጆ አድርገውልናል ማለት ነው። ከዛ ያው ሁሉንም ነፍቼ አዘጋጀዋለሁ ማለት ነው። እሺ እንደምታዩት ሁሉንም ነፍቼ ጨርሻለሁ ማለት ነው። ከዛ ያው የምናስቀምጥበትን እቃ መጣና እናደርጋለን ማለት ነው። እሺ ያው እንደዚህ ነፋፍተን ከጨረሰን በኋላ እቃችን ውስጥ እናደርግና ያው በሱ እንደምታውቁት ስራችንን ያቀልልናል።
በጥበጥ አድርገን ለመክሰስ ለልጆች ብንፈልግ እንደዛው በስበስ አድርገን ጨብጠን መስጠት እንችላለን። ያው በየቤቱ ስራ ይለያያል። እኔ የበሶ አዘገጃጀት እንደዚህ ነው ማለት ነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ላይክ፣ ሼር፣ ኮሜንትም ማድረግ አትርሱ። ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ቆዩ።